በከንቱ አይደለም ልጅ ልሁን አባትህ በህይወት አለ። ምን አባትህ በህይወት አለ? ስለምን አባት ነው እያወራሉት? እንደዚህ አይነት ውሸትና እኔ ሲጀምር እናቴን ጠይቃት፣ እናቴን ማሳዘን አልፈልግም። በዚህ ጉዳይ ብጠይቃት አትቆጣ። እናቴን ማሳዘን አልፈልግም። ገባህ አይደል? እናቴ ለእኔ ሁሉ ነገር ነች። እናቴ ህይወቴ ነች። እናቴ ሀገር። እንግዲህ ባሉት መሰረት እስኪ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በበስተ መጨረሻም ጉዞ እያደረግን እንገኛለን። እዛ ቦታ ላይ እንድረስና እንግዲህ እስኪ ዘን የመጣ ነው። ስለዚህ ይሄ ሰውዬ ማን ነው የሚለው ነገር በደንብ የምንሰማ ይሆናል ማለት ነው። እንሮጥ በሚል ተያይዘን መሮጥ ጀመርን። በዛ መሀል ነው የሩምታ ተኩስ የሰማነው እና እኔም ወደኋላ ዞር ብዬ አላየው። ምክንያቱም ደመ ነፍስ ይዞኝ ነበር። እኔ ነበር ከፊቱ የነበርኩት እና በዛ ወቅት ህይወቴን ብቻ ለማትረፍ ነበር። ነገር ግን በምሮጥበት ጊዜ የሚል ድምፅ ሰምቻለሁ። ምናልባት ድርጊቱን የፈጸሙት ከሌላ የመጡ ሰዎች ሳይሆኑ እኛንም በአቅራቢያ ይከታተሉን የነበሩ እዛ ብዙ ምንም የማልጸጸትበት ትልቅ ነገር ነው ያየሁት። ትልቅ ስሜት ነው የተሰማኝ። ወደ ቤቱም ስትገባ መጀመሪያ ስሜት የሆንኩበት ሁኔታ ለዛም በጣም ተለውጠሃል፣ በቃ ከዚህ በላይ ለእኔ ህይወት የለምና ሻለ ይሆናል። እናቴ ምንድን ነው የምጠይቃት? እኔ መለወጤን ስለ እኔ መለወጥ ምንድን ነው አልገባኝ። እናቴ ምንድን ነው የምጠይቃት? ምንድን ነው የሚያውቁት ስለኔ? እናቴን እንዴት ነው የሚያውቁት? እሷ ትነግርሃለች። ምኑን? ልጅ ልሁን እሷ ትነግርሃለች። ሰዎች አጥፋልኝ እስኪ። ለምን? መነግርህ ነገር አለ። ለአንተ ብቻ መነግርህ ነገር አለ። ለእኔ ብቻ የሚነግሩኝ ነገር ይኸውልህ፣ ካሜራውን መጥፋት የለበትም። እዚህ ድረስ የመጣሁበትን ምክንያት ማወቅ አለብኝ። ታስጨንቀኝ ልጅ ልሁን። ነገር ይሄ ነው እኮ። እናቴ ምን ብዬ ነው የምጠይቃት? አባቴ ማን ነው? አባቴ በህይወት እንዳለ በደንብ ጠንቅቃ ታውቃለች። እንዴት ሆኖ የኔ አባት በህይወት እንዳለ የምታውቀው? ጮት መነሳቶችን አሳልፋለሁ። አባቴን በደንብ የማውቀው በደንብ የምወደው የማከብረው ድንቅ አባት ነበር። ምናልባት እስኪ እናትህን ብጠይቅ ምንም አትጎዳም። እስኪ ጠይቃትና በቃ ሚለን ጋሽ ምንድን ነው ናት? አሰላሙ አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። ትላንት አንድ ቪዲዮ ለቅቄላችሁ ነበረ። በጣም አስገራሚ የሆነ ነገር ልዑል ከብዙ ፍለጋ የተወለደበት ሀገር ድረስ ተኪዶ ብዙ ነገር ማለት ስሙ ምኑ በጣም ልዑልን ያስደነገጠው ነገር ነበረ። ያ ነገር ደግሞ ልዑልን ዛሬ በቀጥታ ወደዛ ሂዶ ነበር። ቪዲዮን እስከ መጨረሻ ከተከታተላችሁት እያንዳንዱ ነገር እነግራችኋለሁ። የሆነ ቪዲዮ ቀንጨባ አድርጌ ነው ማመጣላችሁ። ነባር ቤተሰቦች ደግሞ ሼር አድርጉልኝ ፕሌስ። የዛሬው ቪዲዮ ልዑል ከክሩሞቹ ጋር ከእናቱም ጋር ከጓደኞቹ ጋር ከህግ አካላትም ጋር ተመካክሮ ቀጥታ ወደዛ ሂዶ ነበር። ምክንያቱም ብዙ ሰው እንዳትሄድ ወጥመድ ሊሆን ይችላል፣ የኤፍሬም ስራ ሊሆን ይችላል፣ የኤፍሬምን አንተ ለማጥመድ የሚያደርገው ስራ ሊሆን ስለሚችል ወደዛ እንዳትሄድ ተብሎ ብዙ ሰው ተናግሮት ነበረ። ልዑልም ግን ያለውን ነገር እስኪ ሂጄሊ በዚህ ልክን የፈለጉኝ ምን ተፈጥሮ ነው፣ ምን ተደርጎ ነው፣ ምን ሊሆን ይችላል በማለት ነው ልዑልን በቀጥታ ጉዞ ያደረገው ነበረው። ያው ክፍለ ሀገር ድረስ ነው የሄደው። ሲሄድ ጊዜ ደግሞ መስማትም ማመንም የሚከብድ ከባድ የሆነ ሚስጥር ነው የተነገረው። ሚስጥሩም አባትህ በህይወት አለ የሚባል ነገር ነው። ከዚህ በፊት እንደምታውቁት ልዑል ስለ አባቱ ብዙ ጊዜ ተናግሮ ነበረ። አባቴ በህይወት የለም፣ እኔ ራሴን የቀበርኩት፣ አባቴ አደራ ስቶኝ ነው የሞተው፣ የአባቴ ምትክ ሆኜ ነው ቤተሰቦቼ እናቴ ወንድሞቼን ማስተምረው ማሳደገው ምሯሯጠው የአባቴ ምትክ ሁኜ ነው ብሎ ነው ብዙ ነገር ያወራው ነበረው። ግን በድንገት ተነስተው እናትህን ዋሽታሃለች፣ እናትህን መጠየቅ አለብህ፣ የተደበቀ ሚስጥር አለ፣ አባትህን በህይወት አለ ማለት በጣም ከባድ ነገር ሊሆን ይችላል። እኔ አላቅም ማለት እንኳን ልዑልን እኔም ለማመን ለመቀበልን ከብዶኛል። ምክንያቱም እንዴት ልዑል ራሴ አስታምሜ ተንከባክቤ ነው አባቴን የቀበርኩት ብሎ ነው የተናገረው። ከዚህም በፊት ተናግረዋል። አሁንም ትላንትም ዛሬም ተናግረዋል። እና ዛሬ ኬት መጥቶ ነው አባትህ በህይወት ያለው የሚባለው? ይሄ በሙሉ የአቶ ኤፍሬም ቅንብር ሊሆን ይችላል። አባትህ አለ በማለት ወጥመድ ውስጥ ሊከቱት ይሆናል ወይስ ምንድን ነው? ሁለተኛ ደግሞ አባትህ አለ ለመባል ይሄን ያህል ጉዞ ለምን ይጓዛሉ? በስልክ መናገር ይችላሉ። ሁለተኛ ደግሞ ካሜራ አጥፋልኝ፣ ሰዎች መውጣት አለበት፣ ብቻህን ነው ማወራህ የሚባለው ምንድን ነው? እነዛ ልዑልን በፍለጋ ላይ የነበሩ አባት ማለት አሁን ልዑልን ሂዶ ያወራቸው አባትን
ራሳቸው የሉል አባት ሊሆኑ ይችላሉ ወይስ ምንድን ነው? ምክንያቱም በዚህ ልክ ሉል ተፈልጎ ሉል አልገኝ ሲባል ደግሞ በሌላ በብሩኬ በኩል ነው ሉል እንዲገኝና እንዲያገኙት የተደረገው። እሺ ተገኘ። ከተገኘ በኋላ በቀጥታ መናገር ሲገባቸው ግዴታ ክፍለ ሀገር ድረስ መምጣት አለበት ተባለ። ክፍለ ሀገር ሂዶ ገና ያለውን ነገር ማስረዳት ሲገባቸው እናትህን መጠየቅ አለብህ፣ እናትህን ጠይቃት፣ እናትህን ታስረዳሃለች። እንዴ ተፈለገ ሄደ እሺ ብሎ ትዕዛዝን አክብሮ ጓደኞችን አክብሮ መኪናውን አትክሞ ሂደዋል። ራሱን ደክሞ ነው የሄደው። ከሄደ በኋላ ያለውን ነገር ማስረዳት ነው መናገር ነው እንጂ እንደገና ተመልሰ ሄደ ከእናትህ ጋር ተጋጭ ማለት ምን ማለት ነው? ይሄ እኮ የሆነ የሚያጠራጥር ነገር አለው። ግዴታ እናትና ልጅ ለምን ተዋደዱ ነው? ለምን አገዛት ነው? ለምን ደገፋት ነው? ካለችበት ሁኔታ ለምን ተሻለች ነው? ለምን ጥሩ ሁኔታ ላይ ደረሰች ነው? ምክንያቱም ምላሉት ስትገባ ጊዜ ምን ያክል ደስተኛ እንደሆንኩኝ የራሴ ነው ማውቀው። አሁን ካየሁ በኋላ ብሞትም አይቆጨኝም፣ ከተናገርኩኝ በኋላ ብሞትም አይቆጨኝም። እና እኔ አባት የሉል አባት ይሆናሉ ወይ? ከሆኑስ እኔ አባትህ ነኝ። በቃ አለቀ፣ በቀጥታ መንገድ። ምክንያቱም ሞት አማክሮን አይደለም የሚመጣው፣ ሞት አማክሮን አይመጣም። ምን ጊዜ የታመመ ሰው ያለ የደከመ ሰው ያለ ወጣቱ ነው የሚያልቀው። ይሞታል የተባለ ያለ ሌላ ሰው ነው የሚሞተው። እና በዚህ ልክን ሂደህ እናትህ ጠይቃት፣ በእናትህ አጣራ ማለት ሊነግሮት አይደል እንዲ በእግር በፈረስ በመኪና ከሀገር ውስጥ ከሀገር ውጭ በስንት ሰው ተፈልጎ ከክፍለ ሀገር ድረስ መጥተው ብሩኬን አናግረው የብሩኬ ካሜራማን አናግረው በስንት መከራ ተገኝቶ ዛሬ ገና ካገኘንህ በኋላ ከነገርንህ በኋላ የትም አትሄድም ምንም አታመጣም በማለት ሂደህ ከእናትህ ጋር ተጋጭ። እንዴ ራሱ ከቀበረው ራሱ ተንከባክቦ አባቱን ታሞ ያልጋ ቁራኛ ሆኖ አሳክሚው ደክሚ አደራ ሰጥቶኝ ያለ ህፃን አይደለም። ሉልን አባቴ ሲሞቅ በደንብ ነው ማቀው ነው ያለው። እያንዳንዱ ነገር በደንብ ጠንቅቄ ያውቃለሁ። እንዴት ዛሬ አባቴ የሞት አባቴ እንዴት ሊመጣ ይችላል? ማለት የሆነ እኔ እንደገባኝ አባትን እናትና ልጅ ለማጣላት ይመስለኛል። እናትና ልጅ ለማጣላት ሆነ ብሎ የተነሱ ይመስለኛል። ባይሆን ኖረማ እናትህን ትንገርህ፣ እናትህን እንዴት በእናትህ ማጣራት አለብህ አይባልም ነበር። አባትህ አለ፣ እሺ የታለ አባቴ? ምንድነው ማጣራው? እንዴ አባቴ እንደሞት አውቃለሁ። ሀይ አለ ካለ በቃ መናገር ነው። ለምንድን ነው እና ልጅና እናት እንዲጠሉ የሚደረገው? ለምቀኛ ሊሆኑ ይቻሉ። በቃ የሆነ ሉልን በሚሰራው ስራ የሚቀኑ ሰዎች በሙሉ እሱን ቢዚ ለማድረግ ነው የሚፈልጉት። እሱን ከቤተሰቦቹ ተጣልተው የሆነ ቢዚ ሆኖ አይምሮን ጭንቀት ውስጥ እንዲገባ በጭንቀት እንዲወጥር ነው የሚያደርጉት። እኔ ወላሁ አለም ብቻ አላቅም። ነገሩ በጣም ግራ የሚያጋባ ነገር ነው። ተጠራ ሄደ። ከሄደ በኋላ በስነ ስርዓት አባትህ ይሄ ነው በቃ አለቀ ሊነግሩት አይደል የፈለጉት። ለምን እንደገና ወደ እናቱ ይላካል? እንዴ ልጁ እኮ መጫወቻ አይደለም። ልጁ በስራ ቢዚ የሚሆን ልጅ ነው። ጊዜ የለውም። ራሱን እንኳን ራሱ የሚጠብቅበት ሰዓት፣ ቤተሰቦቹ የሚያይበት ሰዓት ጊዜ የለው ልጅ ነው። ይሄ ማንኛውም ሰው የሚያውቀው ነገር ነው። አግኝታችኋል፣ ሂደዋል፣ ትእዛዙ አክብረዋል። እሱ ለትንሹም ለትልቅም እሺ ብሎ ትእዛዝ አክብሮ የሚኖር ልጅ ነው። ከሄደ በኋላ ሉል ይሄ ነገር እንደዚህ ነገር ነው በቃ አባትህ ይሄ ቦታ አለ ሂደህ ያው አጣራ ይሁን። አሁን ሉል እንዲጠራጠሩ ነው ያደረጉት። ምክንያቱም ሉል በሌላ አባቱ በሌላ ተወልዶ የሞተው አባቱ ወይ የእንጀራ አባቱ ነው። የእንጀራ አባትን ተንከባክበህ አሳከምከው ሞተ ነው። አባትህ በህይወት አለ ማለት የሞተው የእንጀራ አባትህ ነው ማለት እኮ ነው። በቃ አይምሮን በዚህ እንዲመረዝ ነው ያደረጉት። ያንተ አባት ሌላ ነው። ሄደ እና ለምን ወደ እናቱ ይላካል? እናቱ ምን ያደረገች? ለምን እንዲጣሉ ይደረጋል? በነገራችን ላይ እሱን በስነ ስርዓት መልስ ነው የመለሰላቸው። እናቴ ምንም አይነት ነገር ልጠይቃት አልፈልግም፣ ምንም ነገር ላወራትም አልፈልግም። ለምን እናቴ እኔ ሁሉም ነገር ናት። እናቴ ብዙ ክብር መሰጣት እናት ናት። ብዙ ነገር ማድረግላት እናት ናት። ስለዚህ እናቴ እኔ ምንም ነገር ላናግራትም ልጠይቃትም አልፈልግም። አባቴ ራሴ ነው የቀበርኩት። ራሴ አሳክሜ አስታምሜ ነው ተንከባክቤ ነው አደራ ሰጥቶኝ የልጆቹ ለቤተሰቦች ለእናቴ ለብዙ ነገር። ዛሬ ከየት መጥቶን አባትህ አለ የሚሉኝ? እስከዚህ ድረስ ጠርተው አምጥተውኝ እንደገና ተመልሰ ሄድ እናትህ ጠይቅ ማለት በእውነትም የሚከብድ ነገር ነው።
በሰው ህይወት መጫወት አግባብ አይደለም። ይሄ በሙሉ ወይ የኤፍሬም ቅንብር ሊሆን ይችላል፣ ወይ ለእውነታቸው ሊሆን ይችላል። የሆነ ብቻ ግራ የሚያጋባ ነገር ነው። ሉልን በመጨረሻ ተናዶ ነው እንትኑ ምንድነው ካሜራ እንዲዘጋ ቀረጻ እንዲቋረጥ ያደረገው። ለምን የጠበቀው ሌላ ያወራው ሌላ ሄደ። ጉዳዩ ምንድነው ብሎ ሲጠየቅ ሌላ 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 ወሬ ነው የተደረደረለት። የአሁኑ እሺ ብሎ አባት ናቸው ብሎ ነው ቁጭ ብሎ ያዳመጣቸው። በቃ እኔ የተፈለኩበት ምክንያት ምንድን ነው ይነገረኝ ሲል አባትህ በህይወት አለ። የት ነው ያለው? እናትህ ጠይቃት። እናትህ ሚስጥር ደብቀሃለች፣ እናትህ ትነግርሃለች። ሂድ ከእናትህ ጋር ተጣላ ማለት እኮ ነው። ዱላ ተሰጥቶት ሂድ ከእናትህ ጋር ተጣላ። ይሄ አግባብ አይደለም። ይሄ ከአባት በትልቅ ሰው የሚጠበቅ ነገር አይደለም። በቃ ሚስጥር አለ እነግርሃለሁ፣ ሂደዋል፣ ጠይቀዋል፣ መናገር ነው። ግዴታ እናትና ልጅ ማጣላት አግባብ አይደለም። ምክንያቱም ሉል አይምሮን እንዲበረዝ ነው የምታደርጉት፣ ጥርጣሬ ውስጥ እንዲገባ። እባካችሁ አንዳንዴ ጥሩ የሚሰሩ ሰዎችን ወደ ኋላ የጎተታችሁ አታስቀሩ። ወደ ኋላ እንዲቀር አታርጉ። ከሉል ጠላት ጀርባ ሆናችሁ ሉልን ወደ ኋላ እንዲቀር አታርጉ። ብዙ በየመንገድ በየጎዳና በየቤታቸው የቆጠረ የወደቁ ሰዎችን የሚንከባከብ ልጅ ነው። እባካችሁ ልጁን ቢዚን አድርጋችሁ ስራው ትቶ ባልሆነ ነገር ቢዚ እንዲሆን ምንም በማይረቡ ነገራቶችን ቢዚ ሆኖ ከስራው ብዙ የሚደርስላቸው ሰዎች አሉ፣ ብዙ የተጎዱ ሰዎች አሉ። እነሱ እንዳይደርስላቸው አታርጉ። አንዳንዴ በህይወታችን የሆነ ነገር ስንሰራ ጊዜ ፈጣሪያችን መፍራት አለብን። ሰውን ያልሆነ ቦታ እንዲወድቅ አታርጉ። ለምን ምን አደረገ ይሄ ልጅ? ለሰው ስለደረሰ ሰውን ስላገዘ ከእናቱ ጋር በትንሹም በትልቁ ተወያይተው ምንም ነገር ቢያደርግ እናቱ አማክሮ ስላደረገ ነው ወይስ ምንድን ነው? ወይስ ይህ ነገር እውነት በትክክል ያለ ነገር ነው? የሉል አባት አለ ካለ ሰው ደስ ይላል። ግን ካለ በግልጽ መናገር ነው። በቃ በግልጽ ሉል አባትህ እኮ አለ፣ እዛ ቦታ ነው ያለው፣ ሂደህ ጠይቅ። በህይወት አለ። እሺ በህይወት ካለ እስከ ሲሞት ድረስ መጠበቅ ነው እንዴ? በቃ በህይወት ካለ ሂዶ እንዲጠይቅ ማድረግ ነው። አባትህ እዛ ቦታ አለ፣ ሂደህ ጠይቅ። አለቀ በቃ። ይሄ እኮ አጭር አማርኛ እኮ ነው። ግን አንዳንዴ በሰው ህይወት ላይ ገብታችሁ የምትፈተፍቱ ሰውን ህይወትን ያልሆነ ነገር እንዲሆን የምታረጉ ሰዎች ልቦና ይስጣችሁ፣ በጣም ልቦና ይስጣችሁ። እኔማ አሁን በቃ ሂደህ እናትህ ጠይቅ ሲሉት ጊዜ የሆነ እናቱን ሉልና የሉል እናትን ለማጣላት ሆነ ብሎ ያደረጉት ነገር ነው የመሰለኝ። በቃ ሆነ ብሎ ለዛም እስከ ክፍለ ሀገር ድረስ ቤንዚልን አቃጥሉ፣ ጓደኞቹ ክርሞቹን ራሱን ጉልበቱን አቃጥሎ ከሄደ በኋላ የሆነ በቃ በህይወቱ ላይ እንዲጫወቱበት ከስራው እንዲዘናጋ አይምሮውን በሌላ ነገር እንዲጨናነቅ ሊያደርጉት ነው የመሰለኝ። መጨረሻው ብቻ እናየዋለን። ለምን በቃ የት አለ ብሎ ሲጠይቅ አለ ነው የተባለው። አለ ካለ ይሄ ቦታ አለ፣ ሂደህ አጣራ። አባትህ ነው ሄደ አይደል? ትእዛዝን ተቀብሎ እሺ ብሎ አክብሯቸው ትእዛዟቸው ተቀብሎ እኮ ሄደዋል። ከሄደ በኋላ አባትህ እዛ ቦታ አለ፣ ሂደህ ያው አባትህ በህይወት አለሽ ይኑር። አባት ቢኖር ደስ ይላል እንጂ አይከፋም። ያለበት ቦታ ይሄ ቦታ ነው ያለው፣ ሂደህ ጠይቅ ማለት ነው እንጂ በዚህ ልክን እናትን ከእናቱ ጋር እንዲጣላ በስራው ቢዚ እንዲሆን። አንዳንዴ በህይወታችን ሰውን እኛን አክብሮ ሲመጣ እኛ በዚህ ልክ ደግሞ ወርደን ሰውን ቢዚ ማድረግ ደግሞ አግባብ አይደለም። የዛኛው ነገር ለራሳችን መልሶ ነው ዋጋ የሚከፍለን እንጂ ያ ትእዛዝ አክብሮ ክብር ሰጥቶ የተጓዘ ሰው ምንም የሚጎዳ ነገር የለም፣ የሚጸጽተው ነገር የለም። እኛ በሰው ህይወት ላይ የምንጫወት እኛ ነው የሚጸጽተን። ሉል ሞኝ ስለሆነ አይደለም፣ የሰውን ደስታ ስለሚፈልግ የሰውን ሀዘን ስለሚያስጨንቀው። በዛ ላይ ታሞ አልጋ ላይ የወደቁ አባት ናቸው ይፈልጉሃል ሲባል እነዛ ነገሮችን ደግሞ ሉልን አያስችለውም። ሆነ ብሎ ስራዬ ብሎ ነው የሚሰራው። ብቻ ሉልን ፈጣሪ ይጠብቀው።
ይሄን የተጀመረው ነገር የኤፍሬም እጅ ካለበት ኤፍሬምን ሆነ ብሎ የሚያደርገው ነገር ከሆነ ፈጣሪ ልቦና ይስጣቸው። ሉን ደግሞ ራስን መጠበቅ አለበት፣ በጣም ራስን መጠበቅ አለበት። ምክንያቱም ይሄ ነገር ቅንብር ሊሆን ስለሚችል አቀናብረው እናንተ ለመጣል አንተ ወደ ኋላ ለማስቀረት ከእናተ ጋር ማጣላት ከቤተሰቦች ጋር ለማጣላት የሚያደርጉት ነገር ስለሆነ ነገራቶችን ቀስ ብለህ ተራምዳ ማስተካከል አለብህ። ራስን ብቻ መጠበቅ አለብህ። ምክንያቱም ጓደኛ ጠላት ከሩቅ አይመጣም። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።